አረ ጉዶንኩኝ ጋይስ። ይኸው ልጅቷ ሆስፒታል ውስጥ ሆና ልጁን አምጡልኝ፣ ልጁን ካላወራዋለች። ጉር ሳይሰማ መስከረም አይጠባ ትል ነበር የኔ እናት። አንዷ የመዳም ቅመም ወይም ደግሞ የመዳም ሸቃላ ከኢትዮጵያ ብዙ አላማ ይዛ ብዙ ነገር አቅዳ ሳውዲ አረቢያ ትገባለች። ሳውዲ አረቢያ ከገባች በኋላ የመዳሟን ልጅ ታፈቅራለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የሙቤ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። ይህንን ቪዲዮ ስትከታተሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ እህቶች እንዲደርስ አድርጉልኝ። ፈጣሪ አምላክ ከቅሌት ይሰውራችሁ፣ ሀገራችንን ሰላም ያድርግልን፣ ህዝቦቿን ፍቅር ያምጣልን፣ ጦርነት በቃ ይበለን። እኛንም እንግዲህ ያሰብነውን አሳክቶ በሰላም ለሀገራችን ይመልሰን ያብቃን ብያለሁኝ። ይህንን ቻናል ስትከታተሉ ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። የሙቤ ሸጋ እናት ነኝ። እንግዲህ ሙቤ ዩቲዩብን ሙቤን የምትወዱ ሁሉ ሰብስክራይባችሁና ላይካችሁ አይለየን ብያለሁኝ። በዚሁ አጋጣሚ ቅቤን አልታጠብኩም፣ አሁን ነው የምታጠበው እና ለዛ ነው እንደዚችም መጉፍ ጉፍ መስዬ የመጣሁላችሁ ማለት ነው። ለማንኛውም ዛሬ የመጣሁት ስለ ፍቅር ላወራ ነው። ፍቅር ማለት ነው አንዷ መግቢያ ላይ እንዳልኳችሁና መግቢያ ላይ እንዳሰማኋችሁ አንዷ የመዳም ቅመም ከኢትዮጵያ ትመጣለች። ከኢትዮጵያ የመጣችው እንግዲህ 100,000 ብር ከፍላ ለደላላ ለምናምን ምናምን ብቻ 100,000 ብር ተበድራ እናትና አባቷ ተበድረው 100,000 ብር ሰጥተዋት ሳውዲ አረቢያ ትመጣለች። የመጣችበትን 100,000 ብር ዕዳ ሳትከፍል ምን ብትሆን ጥሩ ነው? የመዲያም ልጅ ጋር ትቀራረባለች፣ ትቃለዳለች፣ ትጫወታለች ምናምን ምናምን ወዘተረፈ። በኋላ ግን ምን ያደርጋታል? ፍቅር ጥግርር አድርጎ ይይዛታል። ከዛ ልጁ ቤት ውስጥ እንዳለ እንግዲህ በአይኗም ስለምታየው በጨዋታ በምንም ስለምትላፈው ምን ስለምትለው ያው እንግዲህ ፍቅሩ ደህና ነበረ። ከዛ ልጁ እንዳጋጣሚ መቼም ሳይሰራ አይኖርም እና እሱ የራሱ የሚፈልጋት ሴት ልትኖር ትችላለች። ያገባል ምን ይላል። ያንን ለማድረግ ደግሞ መስራት አለበት። ስለዚህ ፊልድ የሚባል ነገር ይመጣና ለፊልድ ወደ ሌላ ሀገር ይሄዳል። ጉድ አይደለ? ለፊልድ ወደ ሌላ ሀገር ሲሄድ አቶ ሴትዮ ወይም ደግሞ አቶ ሸቃሊት ምን ትሆናለች? ልጁ በህልሟም በሆኗም እየመጣ እረፍት ይነሳትና በፍቅር አይምሮ ጭንቀት ይይዛትና ትታመማለች። የመዳም ልጅ ወይም ደግሞ የልጁ እናት መዳሟ አላወቀችም። በቃ ታማ ነው ትልና ሐኪም ቤት ትወስዳታለች። ሐኪም ቤት ስትወስዳት ልጅቷ ጤነኛ ናት። ምንም አልሆነችም። ምንም የሆነችው ነገር የለም። ዶክተሮቹ ሲመረምሯት ጭንቀት ነው እንጂ ሌላ ምንም በሽታ የለባትም ትባላለች። ከዛ የሚያስጨንቃት ነገር ምንድን ነው? ቤተሰቦቿ ናፍቀዋት ይሆናል ተብሎ ቤተሰብ ጋር ሲደወል፣ እናት ጋር አባት ጋር ሲደወል ወይ ፍንከች አጀሬ። እንግዲህ ይህን ነገር የምታውቀው ይቺ መጀመሪያ ስገባ ቪዲዮ ላይ ያረኩላችሁ ጓደኛዋ እሷ ናት የምታውቀው። የልጅቷን በሽታና የልጅቷን መድኃኛ ሰበቡን የምታውቀው እሷ ናት። ቤተሰቦቿ ጋር ደውላ ቤተሰቦችሽን አውሪ፣ ቤተሰቦቿ ናፍቀዋት ለቤተሰቦቿ እያሰበች እንደሆነ ብላ መዲያም ጥሩ መዲያም ስለሆነች ቤተሰቦቿ ጋር ታስደውላታለች። ሐኪም ቤት ወሰደቻት። ሐኪም ቤት ተኛች። እንግዲህ ከሐኪም ቤት ምንም በሽታ የለባትም ተብሏል። ሐኪም ቤት በሽታ የለባትም ተብሏል። ከዛ እንግዲህ ምንድን ኮነ መሰላችሁ? ልጅቷ ሐኪም ቤት እንደተኛች ምንድን ነው ብትል ጥሩ ነው፣ ጓደኛዋ ጋር ደውላ ልጁን ወይ በቪዲዮ ደውሎ ያወራኝ አለዛ እዚሁ ሐኪም ቤት ይምጣ፣ በቃ ልጁን ሳላይ ማደር አልችልም ትልና ጓደኛዋ ጋር ትደውላለች። ጓደኛዋ ደግሞ ልጁ ገና ከፊልድ ለመምጣት 3 ቀን ይቀረዋል ወይም 4 ቀን ይቀረዋል። ይሄ 4 ቀን ጨርሶ ቢመጣ ራሱ ልጁ ሐኪም ቤት ሄዶ አያያትም። ሞተት ይላታል እንጂ ሐኪም ቤት ሄዶ አያያትም። የሚገርመው ነገር እኮ ልጁ እንዳፈቀረችው አያውቅም። አስቡት እንግዲህ። እየቀለድኩ አይደለም፣ በነገራችን ላይ ከምሬ ነው። ሳወራ እየቀለድኩ መስሏችሁ ከሆነ ወይም ደግሞ አወራሪ የቀልድ ያወራል መስሏችሁ ከሆነ ቀልዴን አይደለም፣ እውነቴን ነው። ይሄንን ይዤላችሁ የመጣሁት ለምን መሰላችሁ? አንደኛ እኛ ከኢትዮጵያ ስንመጣ አስበን አልመን ባል ያለን ባሎቻችንን ትተን፣ ልጅ ያለን ልጆቻችንን ትተን፣ ፍቅረኛ ያለን ፍቅረኞቻችንን ትተን፣ እናት ያለን እናቶቻችን አባቶቻችንን ቤተሰብ ብቻ የምንወዳቸውን የምንፈልጋቸውን ነገሮች ሁሉ ትተን ነው እዚህ ሀገር የመጣ ነው።
ወይም የሚበላ ኩብዝ አተን አይደለም። ከዛ ሀገር የተሻለ የስንዴ ቂጣ መቼም አናጣም ሀገራችን። ከዛ ሀገር የተሻለ የቆሎ አናጣም ሀገራችን። ውሃ ጠጥተን ማደር አያቅተንም ሀገራችን ላይ። እዚህ ሀገር የመጣ ነው ለለውጥ ነው። እዚህ ሀገር የመጣ ነው ለአላማ ነው። እዚህ ሀገር የመጣንበት የተለየ አላማ አለን፣ የተለየ እቅድ ያለን። እዚህ ሀገር ስትመጡ ማወቅ ያለባችሁ ነገር ኢትዮጵያ ጥላችሁት የመጣችሁትን ነገር ለማግኘት አይደለም። ኢትዮጵያ ያላገኛችሁትን ነገር እዚህ ሀገር ሰርች ያገኛለሁ ብላችሁ ነው። ይሄ እጃችን ቁርፍድ እስከሚል ድረስ እጃችን ማገር ብቻ የሆነ ነገር እስከሚሆን ድረስ ሰርተን የራሳችንን ላብ ጠፍ አድርገን ገንዘብ ለማገኘት ነው እዛ ሀገር የመጣ ነው። ፍቅረኛ አተን አይደለም፣ ባል አተን አይደለም፣ ምንም አተን አይደለም እዛ ሀገር ስንመጣ ማለት ነው። ስለዚህ ምንድን ነው ማድረግ ያለባችሁ? ሲጀመር የአረቦች ልጆች ጋር ጎረምሶቹም ጋር ይሁን ምኖቹም ጋር ይሁን ልፍ ይቅርባችሁ፣ ልፍ ይቅርባችሁ። ሲቀጥል ደግሞ በምን አይነት ሀሳብ እኔ ይሄ ፍቅር የሚባለው ነገር አይገባኝም። በነገራችን ላይ ስለማይገባኝ ስለ ፍቅር ማውራት አልችልም። ፍቅር ፈልጎ የሚይዝ ነገር አይደለም ሲሉ ሰማለሁኝ። ነገር ግን ማንኛውንም ነገር ካላስተያያችሁት የሚሆን ነገር የለም። ለማንኛውም ነገር ማስተያየት ይፈልጋል። ያንን ልጅ ለማፍቀር ካላስተያየችው፣ ያንን ልጅ ለማፍቀር የራሷ የሆነ ነገር ካላደረገች ጭራሽ ልታፈቅረው አትችልም። እኔ የሆን ሰው ምን በወዱ የሆነን ሰው ያንን ሰው ለማፍቀር እና ያንን ሰው ላለመለየት የራሴን ጥረት ካላደረግኩኝ፣ የራሴ መነሳሳት ከሌለኝ ዝም ብዬ ላፈቅረው አልችልም። ፍቅር መርጦ አይዝም ምናምን የሚባለውን ነገር ብዙ ምን አላምንበትም። ስለዚህ እናንተ ከኢትዮጵያ የመጣችሁበትን አላማችሁን መርሳት የለባችሁም። ለአላማ ነው የመጣችሁት። ብር ተበድራችሁ፣ በሬ ሽጣችሁ፣ እርሻ ሽጣችሁ፣ አራጣ ተበድራችሁ፣ ወለድ ያስይዛችሁ የመጣችሁት ቤተሰቦቻችሁንም እናንተንም ለውጣችሁ የራሳችሁን አላማ ይዛችሁ ነው የመጣችሁት። ስለዚህ እዚህ ከመጣችሁ በኋላ ለምንድን ነው አላማችሁን የምረሱት? እረ እኔ እንዲሁ ጉድ ሳይሰማ መስከረም አይጠባም ነው ያልኩት። የሆነ ልጅቷ ሐኪም ቤት ናት። አሁን ተኝታለች ማለት ነው። ሐኪም ቤት ተኝታለች ልጅቷ። ልጁም ከፊልድ አልተመለሰም። ከፊልድ ለመመለስ 4 ቀን ይቀረዋል። 4 ቀኑን ጨርሶ ከፊልድ ቢመለስ ራሱ ሆስፒታል ሄዶ አያያትም ሆስፒታል። ጓደኛዋን ልጁን ቪዲዮ ደውለሽ አገናኝ ነው የምትለው። አስቡት እንግዲህ ምን ብላ ነው ጓደኛዋስ ልጁን ቪዲዮ ደውል እናገኛት የምትለው? አንዳንድ አረቦች ደግሞ በልጆቻቸው ሲመጡባቸው በአይናቸው እንደመጣችሁባቸው፣ በተለይ የፍቅር የሚባል ነገር ልጆቻቸው ጋር ቀጥል ከሰከሳችሁ ይገሉላችኋልም ጭምር። ስለዚህ አሁን ይቺ ልጅ ቤተሰቦቹ ቢሰሙ ምንድን ነው የምትለው? እንዴት ሰው የመጣበትን አላማ ይረሳል? እንዴት ሰው ከሀገሩ የተሰደደበትን አላማ ይረሳል? እናት አባቱን ትቶ የመጣበትን አላማ እንዴት ይረሳል? ኧረ ውርደት ነው የምር። ሰው ሊሸቅል መጥቶ የመዲያምን ልጅ ሸቅሎ ይሄዳል። የመዲያምን ሽንት ቤት ሊያጥብ መጥቶ የመዲያምን ልጅ አጥቦ ይሄዳል። ኧረ እኔ ብቻ የለሁበትም፣ ዙሮ እኔ የለሁበትም፣ የሚመለከተኝ የለም። እናንተ እንደዚህ አይነት ነገር ውስጥ አትግቡ። በተለይ ጎረምሳ ልጅ ካለ እነሱ ጋር አትላፉ፣ አትቀራረቡ። ራሳችሁን የማታውቁት ከሆነ ራሳችሁ ለእንደዚህ አይነት ነገር ጥንካሬ ከሌላችሁ አትጃጃሉ፣ አትግማሙ። የመጣችሁበትን አላማ አሳኩ። የመጣችሁት ለብርና ለብር ብቻ ነው። ብራችሁን ሰርታችሁ ለፍታችሁ ጥራችሁ ለሀገራችሁ ለመመለስ አስቡ። ፍቅርም ሆነ ትዳር ሁሉም ነገር ሀገራችን ላይ ሞልቷል። ደግሞ እንዲሁ ያረብ ወንድ እኔ እንዲሁ መቼም ከኢትዮጵያ ወንድ ውጭ ሌላ ወንድ መስሎ አይታየኝም። በነገራችን ላይ ይቅርታ አድርጉልኝና አጀብ
አለ ነገርየው። ለማንኛውም ዛሬ መጣሁላችሁ ይሄን ይዤ ነበር። ይሄን ላሰማችሁ ብዬ ለምን ይቀርባችኋል ብዬ እኔ ውዶቼ፣ ማሮቼ፣ ፍቅሮቼ ለምን ይቅርባችሁ ብዬ ይሄን ይዤላችሁ የመጣሁት። ላይክ እና ሼር ሰብስክራይብ እያደረጋችሁ ሾካኪትን አዳምጡ። እኔ ሾካኪ ሾካክ ብዬ እንደዚህ አይነት ነገር ካለ ይዤላችሁ እመጣለሁኝ። ደግሞ ዛሬ ልጁን ያፈቀሯቸውን ይዤላችሁ መጥቻለሁ። ነገ ደግሞ ባባን ያፈቀረች ልጅ አለች፣ እሷን ይዤላችሁ እመጣለሁ። ወዳችኋለሁ። ላይክ እና ሼር ሰብስክራይብ ማድረጋችሁን ግን አትርሱ። ተው ግን ላይክ አድርጉልኝ፣ የምር ተው፣ ሰብስክራይብ አድርጉልኝ ግን ተው ተው። አላሳዝናችሁም እንደ እናንተ ግን እኔ እኔ እናቴ ፍቅር ያዘኝ ከእንቅልፍ ነው። እናቴ ፍቅር ያዘኝ ከእንቅልፍ ነው። አሁን እንደዚህ ያዘጋኛል። ምኝታ ላይ ስሄድ እናቴ የማላስበው ሀሳብ የለም። አንዱን ሳወርድ፣ አንዱን ሳወጣ፣ አንዱን ሳወርድ፣ አንዱን ስደፋ፣ አንዱን ሳቀና እንቅልፍ የለም ይላል። እንቅልፍ የለም ይላል። አሁን እንደዚህ በቃ እኔ እናቴ እኔ ፋስ መስሏል እኮ ተመልከቱ። እኔ ማለት ነው። አብዛኞቻችሁ ደግሞ ቪዲዮ ስትሰራ አይንሽ አይገለጥም የምትዩ ሰዎች ማለት ነው። ሀይር እንሻለሁ። ከዚህ በላይ እኔ ምን ይሁንላችሁ? ከዚህ በላይ እኔ ምን ይሁን? እንከባበር። ለማንኛውም እወዳችኋለሁ፣ አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ፈጣሪ አምላክ ወጥቶ ከመቅረት ይጠብቃችሁ፣ ከክፉ ነገር ሁሉ ይጠብቃችሁ። እናንተን የማይጠቅም ነገር ፈጣሪ አያስነካችሁ፣ አያስነካችሁ። በእግር ወጥቶ በሰጠን ከመመለስ ፈጣሪ ይጠብቃችሁ። ወዳችኋለሁ። የመዲያምን ልጅ ያፈቀረችው ልጅም እንግዲህ ፈጣሪ ይሁናት። ቻው። አቤት ውርደት!